አንዳንድ ሺህ ዓመት የሚኖሩ ሰዎች ያሉበት ዓለም በጣም በስፋት ይጽፋል ለምሳሌ እነ ኤልያስ እነ ሄኖክ እነ እዝራ ሞትን ሳያዩ ተሸጋግረው በተመሳሳይ መልኩ በተለይ 10 ነገደ እስራኤል የተሰወሩት የት እንደጠፉ አይታወቅም እነሱ ጭምር እንደገቡ ወደዛ ዓለም በጣም በስፋት ይጽፋልና ሌላው ከፍተኛ ነገር ነው ያዘው ጥንታዊው የነገረ ማርያም መጽሐፍ ነው እመቤታችን በነገረ ማርያም ያየቻቸው ብለው መተርጉማኑ አስቀምጠው አልፈዋል ኢትዮጵያውያን መተርጉማን ሊቃውንቶቻችን መልአኩ የመራት ስትሄድ ነው የሚለው ከመሬት በታች ነው የሚለው 14 ኪንግደም አሳያት ይላል ተጽፎ ያለ ነገር ነው ሌላው በጣም የሚገርመው ለምሳሌ የቤሄሞትና የሌዋታን ታሪክ ሰምታል መሬት እንደዚህ የከበቡ ፍጡራን አሉ የሚል ነገር አለ ቤሄሞትና ሌዋታን የት አካባቢ ነው ያሉት አው ምድርን እንደ ቀለበት ዙሮዋታል ከተባለ አሁን ደግሞ ባለው ነገር ካልታየ በሳተላይት ስለዚህ ምድር ወደ 7 ክፍል እንደተከፈለች ግን በድምጽ የሚገሉ ግሩማን አራዊት ያሉበት ቦታ አለ ይላል ይሄም ከባድ ሐሳብ እኮ ነው ሳይንስ አሁን ባለው ጉዳይ አሁን እስካለንበት ጊዜ ድረስ ክራስት ማንትል ኮር ኮሩም ኢነር ኮር አውተር ኮር ብሎ ደምድሞታል የሃይማኖት መጻሕፍት ግን እንጦርጦስ በርባሮስ ሲኦል ገሃነመ እሳት መትሕተ ታሕቲት እነዚህ ሁሉ ነገር ውቅያኖስ ውስጥም ከመሬት በታችም አስቀምጠዋል ስለዚህ እንግዲህ ሁለቱንም ማስቀመጥ ከዛ ደግሞ እንደ ቡፌ ፈለገው መርጦ መመገብ ደግሞ የሰውየው ድርሻ ነው እኛ ማስቀመጣችንን ነው የምናየው ሌላው ከፍተኛ ነገር ነው ያዘው ጥንታዊው የነገረ ማርያም መጽሐፍ ነው ይሄን የዛሬ ከ10 ምናምን ዓመት በፊት ትርጓሜ ቤት ይያለው ስማር ማለት ነው ሁሉ ጊዜ ገርማኝ ነበር በተለይ ቅዱስ ጳውሎስ መልእክታት ትርጓሜ ስንማር ቅድም የተጠቀሰውን ፊልጵስዩስን ወለታይተ ምድር የሚለው ከምድር በታች ያለው ሁሉ ጉልበት ሁሉ ይንበርከክ የሚለው ላይ ምን ይላል እመቤታችን በነገረ ማርያም ያየቻቸው ብለው መተርጉማኑ አስቀምጠው አልፈዋል ኢትዮጵያውያን መተርጉማን ሊቃውንቶቻችን ምንድነው ይሄ ነገር ነበር ያን ጊዜ እንደዚህ ብላ ተብሎ ነው የተቀመጠውና በኋላ ትልቁን የብራና መጽሐፍ አግኝቼ ማንበብ ጀመርኩ በጣም ብዙ ሺህ ገጽ ነው ቅድስት ድንግል ማርያም ታሪክ የሚገልጽ ነው በጣም ሰፊ መጽሐፍ ነው እና እዛ ውስጥ ስገባ ለካ ሊቃውንቱ መተርጉማኑ ከዛ ነው ወስደው የጻፉት ብዙ ሺህ ገጽ ነው ብያለሁ በጣም ትልቅ መጽሐፍ ነው ብራናው መልአኩ የመራት ስትሄድ ነው የሚለው ከመሬት በታች ነው የሚለው ከምድር በታች ያለው ሊንበርከክ አይደለም የሚለው 14 ኪንግደም አሳያት ይላል ተጽፎ ያለ ነገር ነው በተለይ እንደኔ አይነት ሰው ይሄን ሲያገኝ ደስ ይለዋል ምክንያቱም ብዙ ነገር እንደመረምር በር ይከፍትልኛል ማለት ነው እንጂ እንትን አይለኝም 14 ኪንግደም አሳያት ነው የሚለው የተለያዩ ህብር ያላቸው እና ካለ ፍጥረት ነው የሚላቸው ካለ ፍጥረት ኤሊያን እንደማለት ነው ሌላ ለዚህ ነው ከምድር በታች ላለው ሁሉ የተቀረጸ ነገር አታድርግ የሚለው እንደገና ደግሞ የውቅያኖስ ሴንተሩ ላይ መሃሉ ላይ ደግሞ እንደገና 14 ኪንግደም ነው የሚለው ደግሞ እኮ ስርወ መንግስት ማለት ነው አሳያት ይላል ከዛ ወጥቶ ደግሞ ወደ ሌላ ዓለም ይወስዳታል እና ኢቭን እነዛ ቦታዎችን ስትሄድ ያየቻቸው ያለፈችባቸውን ቦታዎች ይጽፋል እንዳነበበ ሰው ወሮ የዓለም ጉዳይ እንዳየ እነዚህ ቦታዎች እዚህ ቦታ መግቢያ ሊኖራቸው ይችላል ብለው ሁሉ ልታስብ ትችላለህ እና በጣም ሰፊ ነገር ነው ያለው ማለት ነው ኦልሞስት 28 ስርወ መንግስት አርጎ ይጽፋል ከምድር በታች ያለው ሁሉ ይንበርከክለት የሚላቸው እነሱ ነው ይሄ በጣም አስገራሚ ነው ሌላው አንድ ትልቅ መጽሐፍ አለ መጽሐፍም ዜና ምስጢር የሚል ነው ወደ ከ800 ገጽ በላይ ነው የግዕዝ መጽሐፍ ነው እስካሁን የተተረጎመ መጽሐፍ አይደለምና ስለሌላ ኦር ከዚህ ዓለም ውጪ እና በምድር ውስጥም ስላሉ ፍጡራን የሚናገር መጽሐፍ ነው ይሄ መጽሐፍ ቆይቷል ካነበብኩትና በጣም ከባድ ነበር ለኔ እንዳለ መስጦኝ ግዕዙን ነው ማነበው አንድ የተወሰነ ቀናት ፈጀብኝ እና በጣም ሳነብ በጣም ወደ ውስጥ ገብቼ አንብቤ ስለነበር ይመስለኛል
ብዙ አይነት ፍጡራን ለምሳሌ በእንቁ የታነጸ ፀሐይ የሌለባት ዓለም ይጽፋል ዝርዝሩን ይጽፋል እዛ ስለሚኖሩ ፍጡራን ይጽፋል እንደገና በጣም ግዙፋን ፍጥረታት እየታደሱ የሚኖሩ ፍጡራን ያለበትን ዓለም ይጽፋል እንደገና ደግሞ ከፀሐይ አንፃር ያለች ብዙ አይነት የተለያዩ ፍጡራን የሚኖሩበትን ዓለም ይጽፋል ለምሳሌ አቫታር የሚባል ሙቪ አለ የሚታወቅ ነው የጄምስ ካሜሮን እዛ ውስጥ ያሉ አይነት ፍጡራን አይነት ጆሮአቸው ረጃጅም አይነት ያላቸው ነገሮች በጣም በስፋት ይጽፋል የዛሬ ስንት ዓመት የተጻፈ መጽሐፍ በጣም የቆየ እኮ ነው ግዕዝ ብቻ ነው ይሄን አንብቤ በጣም ከባድ ነበር ለኔ ነው ግራ እንትን ይልሃል ይህ ብቻ ሳይሆን ብሔረ ብፁዓን ይባል ዓለም እንዳለ አንዳንድ ሺህ ዓመት የሚኖሩ ሰዎች ያሉበት ዓለም በጣም በስፋት ይጽፋል ለምሳሌ እነ ኤልያስ እነ ሄኖክ እነ እዝራ ሞትን ሳያዩ ተሸጋግረዋል በተመሳሳይ መልኩ በተለይ 10 ነገደ እስራኤል የተሰወሩት የት እንደጠፉ አይታወቅም እነሱ ጭምር እንደገቡ ወደዛ ዓለም በጣም በስፋት ይጽፋልና ሌላ እንትን ነው ማለት ነው ከፍ ያለ ደረጃ ያደርሰዋል ሌላው በጣም የሚገርመው ለምሳሌ የብሄሞትና የሌዋታን ታሪክ ሰምታል መሬት እንደዚህ የከበቡ ፍጡራን አሉ የሚል ነገር አለ በተለያዩ ዓለማት ፊት በኢትዮጵያም በስፋት ይነገራል ብሄሞትና ሌዋታን የት አካባቢ ነው ያሉት አው ምድርን እንደ ቀለበት ዙረዋታል ከተባለ አሁን ደግሞ ባለው ነገር ካልታየ በሳተላይት ጋድዚላ ቨርስ ኮንግ ደግሞ ሙቪው ይሄንን ነው የሚያሳየው የብሄሞትና የሌዋታንን ታሪክ ነው ያመጣው በሙቪ ደረጃና 571.9 ሚሊዮን ዶላር ነው ያስገባው ስንት 500 ነው 571.9 ሚሊዮን ቢያንስ እኮ እነሱ ፊልም አድርገው እንኳን ዶላር ያፍሱበታል ታውቃለህ ታሪኮቻቸው በቃ ምንም የሚንቁት ነገር የለም በጥናት ሪሰርቸሮች ሪሰርች ያደርጋሉ ባይሆን እንኳን ፊልም አድርገው ገንዘብ እኛ ግን ተረት ነው እያለ ይስቃል ምንም እንትን ነው የለው ንቃተ ህሊናው አንድ ነገር ሲሰማኮ ፊክሽን ልታረጋው ትችላለህ ሙቪ ልታረጋው ትችላለህ ቲያትር ልታደርገው ትችላለህ ለፖለል ልታደርጋው ትችላለህ በዛ ሁሉ ደረጃኮ ኢንካም ልታመጣበት ትችላለህ ይሄንን አለማየት ማለት መታወር ማለት ነው ኤኒዌይስ እዛ ላይ ምን ይላል መሰለ ሄኖክ በ16ኛው ምዕራፍ 12ኛው ቁጥር በዚያችን ቀን ሁለቱ አንበሬዎች ነው የሚለው አውሬዎች ትልቅ አውሬዎች ይለያያሉ ሌዋታን የምትባለው እንስታይ አንበሪ ከውሃዎች ምንጮች በላይ በባህሩ ጥልቅ ትኖር ዘንድ ትለያለች የማይታየው ምድረበዳ በደረቱ ስሙ ብሄሞት የሚባለው ተባዕት አንበሪም ይለያል የቦታውም ስም ጻድቃንና የተመረጡት በሚኖሩበት የመናፍስት ጌታ ለፈጠራቸው ሰዎች መጀመሪያቸው ከሆነው ከአዳም ሰባተኛ የሆነ አያቴ በተወሰደበት በገነት ምስራቅ ያለ ዴንዳይን ይባላል ቦታውን ሁሉ እኮ ጠቁሙት እና አዳም የተወሰደበት ቦታ አለ ማለት ነው በገነት ምስራቅ ያሉ እነዚህ አይነት ነገር ነው የሚለው እዝራም ሞትን ሲያይ ተሰውሯል እሱም ስለነዚህ ፍጡራን ጽፏል ያን ጊዜ የፈጠርካቸው ሁለቱን እንስሳት ጠበቅ ያንዱን ስም ብሄሞት አልከው የሁለተኛውን ስም ሌዋታን አልከው በየራሳቸው ለያቸው የናጌ ቦሃ ያለበትን ያን ሰባተኛውን ልጅ ሊወስናቸው አይችልም አራቱ ተራሮች ባሉበት በዚያ እርሱ በውስጥ ይኖር ዘንድ ለብሄሞት ከስድስቱ እጅ አንዱን እጅ የብስን ሰጠው ለሌዋታን የባህሩን ሰባተኛ እጅ ሰጠው ይላል ስለዚህ ምድር ወደ ሰባት ክፍል እንደተከፈለች ብሄሞት የሚባለው በጣም አስፈሪ አውሬ እንዳለ ሌዋታን የምትባል ደግሞ እንስታይ አውሬ እንዳለች አንበሪ እንዳለች እሷ ደግሞ በባህር ውስጥ እንዳለች ነው የሚጽፈው ስለዚህ ሌላ ሰባት ክፍል አለ ነው የሚለው በተለይ ኤፒፋኒስ የሚባለው ግን በድምጽ የሚገሉ ግሩማን አራዊት ያሉበት ቦታ አለ ይላል ይሄም ከባድ ሐሳብ እኮ ነው እንግዲህ እነዚህ የሥነ ፍጥረት መጻሕፍትን ከመረመር ብዙ ነገር የምናየው ነገር አለ ማለት ነውና የኢትዮጵያ ጥንታዊ ሰነዶችም በዚህ ደረጃ በጣም ብዙ ጽፈዋል ስለዚህ እዚህ ላይ ጥናት ማድረግ የሚፈልግ ሰው እነዚህን የጠቆምኳቸውን መጻሕፍትን በማንበብ የራሱን ምልከታ ጨምሮበት ሊያዳብረው ይችላል የሚል ሐሳብ አለ ለምሳሌ ይሄን ሐሳብ የሚያቀነቅኑ ኦር ይሄን ሐሳብ የሚደግፉ ሰዎች እነዚህ ፍጡራን በምድር መግቢያ መውጫ አላቸው የሚል ሐሳብ አላቸው በተመሳሳይ መልኩ ባህር ላይ እንደውም ባለፈው ትዝልህ እንደሆነ በባህር ላይ የሚሄድ የሆነ ነገር የሚወጣ ከባህር ውስጥ ተገኝቶ አሜሪካ በጣም ፈጣን የሆነ ብዙ መነጋገሪያ መግለጫ ሲያወጡ አይተህ ከሆነ ትዝልህ እነዛ የወጡት ከውቅያኖስ ውስጥ ነው
እና በጣም ፈጣን ናቸውና ምንድነው ይሄ ነገር ተብሎ በጣም ዓለም ሁሉ ጉድ ሲል ነበር እንግዲህ አሁን ሜንስትሪሙ ሳይንስ ጂኦሎጂው ይሄንን አይደግፍም አሁንም አስረግጬ መናገር ያለብኝ ይሄ እንግዲህ በጥንቱ ትውፊት በሃይማኖት መጻሕፍት ይሄን ነገር አለ በሚሉ ተመራማሪዎች ዘንድ በስፋት የሚቀርብ ነገር መሆኑን ደግሜ አጠንክሬ መናገር ፈልጋለሁ ግን ሜንስትሪሙ ሳይንስ አሁን ምን ያህል ታማኝ ነው ዓለም ላይ ነው ትልቁ ጥያቄ ብዙዎች አሁን የሜንስትሪሙን ሳይንስ ጥያቄ ውስጥ የሚከተዋሉ ሳይንስ አሁን አንድ ጽንሰ ሐሳብ በአንድ ጽንሰ ሐሳብ ሊሻር ይችላል ባለፈው ስለ ፒራሚዱ ስናነሳኮ ኩፉ አነጾ የሚሉአሉ ከዚህ ዓለም ውጭ ያሉ ፍጡራን አነጹት የሚሉአሉ በአትላንቲክ ዘመን የነበሩ ስልጣን ህዝቦች አነጹ የሚሉአሉ አሁን ደግሞ ከፒራሚዱ በታች የተገኘው እንደ ኮይል የሚመስለው ነገር ጥልፍልፉ ነገር እውነት ከሆነ ማለት ነው እውነት ከሆነ እኮ ብዙ ሐሳቦችን ይለውጣል ማለት ነው ስለዚህ ሳይንስ አሁን ባለው ጉዳይ አሁን እስካለንበት ጊዜ ድረስ ክራስት ማንትል ኮር ኮሩም ኢነር ኮር አውተር ኮር ብሎ ደምድሞታል የሃይማኖት መጻሕፍት ግን እንጦርጦስ በርባሮስ ሲኦል ገሃነመ እሳት መትሕተ ታሕቲት እነዚህ ሁሉ ነገር ውቅያኖስ ውስጥም ከመሬት በታችም አስቀምጠዋል ስለዚህ እንግዲህ ሁለቱንም ማስቀመጥ ከዛ ደግሞ እንደ ቡፌ የፈለገው መርጦ መመገብ ደግሞ የሰውየው ድርሻ ነው እኛ ማስቀመጣችንን ነው የምናየው